አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስንክሳር ጥር 26 በዚች ቀን የጻድቅ አርቃዲዎስ ልጅ በሆነ በጻድቁ ቴዎዶስዮስ ዘመን መንግስት 49 የሆኑ የከበሩ አረጋውያን መነኮሳት ከንጉስ መልእክተኞች ከልጁም ጋር በሰማዕትነት ሞቱ። የሰማዕትነታቸው ምክንያት ቴዎዶስዮስን ልጅ አልነበረውም። በአስቄጥስ ገዳም ወደሚኖሩ አረጋውያን መነኮሳት ልጅን ይሰጡት ዘንድ ወደ እግዚአብሔር እንዲማልዱለት እየለመናቸው መልእክትን ላከ። ከውስጣቸውም ስሙ ቢስዱራ የሚባል አንድ ታላቅ አረጋዊ አለ። እርሱም ወደ ንጉስ እንዲህ ብሎ ጻፈ። ከአንተ በኋላ ከሚነሱ መናፍቃን ጋር አንድ እንዳይሆን ልጅን ይሰጥ ዘንድ እግዚአብሔር አልወደደም። መልእክቱንም ባነበበ ጊዜ ንጉስ ደስ ብሎት እግዚአብሔርን አመሰገነው፣ ሀሳቡንም አሳረፈ። ዳግመኛ ግብዞች ሰዎች ሌላ ሚስት አግብቶ ከእርሱ በኋላ በዙፋኑ የሚቀመጡ ልጅን ይወልድ ዘንድ መከሩት። እርሱም የትሩፋታቸው ዜና በዓለም ዳርቻ ሁሉ ደርሷልና በአስቄጥስ ገዳም ከሚኖሩ ከቅዱሳን አረጋውያን ትእዛዝ በቀር ምን አላደርግም ሲል መለሰላቸው። ስለዚህም አረጋውያን የጠይቁ ዘንድ ንጉስ መልእክተኛውን ዳግመኛ ላከ። ለንጉስም መልእክተኛ ልጅ ነበረው። ልጁም በረከታቸውን ይቀበል ዘንድ ከእርሱ ጋር ወደ አረጋውያን እንዲወስደው አባቱን ለመነው። መልእክተኛውም ከልጁ ጋር ወደ አረጋውያን በደረሰ ጊዜ የንጉስን ደብዳቤ ሰጣቸው። እነርሱም ባነበቧት ጊዜ ግን አባ ቢስዱራ ስለሞተ አልተገኘም። አረጋውያንም የንጉስን መልእክተኛ የአባ ቢስዱራ ስጋ ወዳለበት ወሰዱትና አደረሱት። ስጋውንም አባታችን ሆይ እነሆ የንጉስ መልእክት ወደ እኛ ደረሰ፣ እኛም የምንመልስለት አናውቅም አሉት። በዚያን ጊዜ አረጋዊ አባ ቢስዱራ ተነስቶ እግዚአብሔር ልጁን ሊሰጥህ አልፈቀደም አላልኩህምን? አለ። በሉት። ለንጉስም አሁን ከአላዋውያን ጋራ አንድ ሆኖ እንዳይረክስ ለሌሎች ሴቶችም ቢያገባ ልጁን አይሰጠውም። ይህንን ተናግሮ ተመልሶ ተኛ። አረጋውያንንም ይህ ቃል በክርታስ ጽፈው ለንጉስ መልእክተኛ ሰጡት። እርሱም ወደ ሀገሩ ሊመለስ በተነሳ ጊዜ እነሆ የበርበር አረማውያን ደረሱ። አባ ዮሐንስ የሚባል አረጋዊ ቁሞ ወገኖቹን እንዲህ አላቸው። እነሆ የበርበር ሰዎች ይገድሉን ዘንድ መጡ። ምስክርነት የሚሻ ከእኔ ጋር ይቁም፣ የሚፈራ ግን ወደ ግንብ ሄዶ ይሰወር አለ። የሸሹም አሉ። ከአባ ዮሐንስ ጋርም የቀሩ 49 አረጋውያን መነኮሳት የንጉስ መልእክተኛ ልጅም ከጎድና ጉዞ ላይ ዘወር ሲል በአረጋዊ ሰማዕታት ራሳቸው አክሊላትን ሲያኖር መላእክትን አያቸው። የዚያም ጎልማሳ ስሙ ዲያስ ነው። አባቱም እነሆ በአረጋውያን ራሶች ላይ አክሊላትን ሲያኖሩ ረቂቃን መላእክትን አያለው። አሁንም እንደ እርሳቸው አክሊል ለመቀበል እኔ ሄዳለሁ አለው። አባቱም ልጅ ሆይ እኔም ከአንተ ጋር ሄዳለሁ አለው። በዚያን ጊዜ አረጋውያን መነኮሳት ለአረማውያን ተገለጡላቸው። አረጋውያንም ገደሏቸው። የምስክርነት አክሊል ተቀብሎ አረማውያንም ከሄዱ በኋላ መነኮሳቱ ከተሰወረበት ግንብ ወርደው የሰማዕትን ስጋቸውን ሰበሰቡ። ገነዘውም በበዓት ውስጥ አኖሯቸው። በእርሳቸውም ዘንድ ሌሊት ሁሉ የሚጸልዩና የሚዘምሩ ከእርሳቸው የሚባረኩ ሆኑ። የአባ ዮሐንስ ስጋ ሰዎች ሰርቀው ባታኑን ወደሚባል ሀገር ወሰዱት። ከእርሳቸውም ዘንድ ጥቂት ቀኖች ኖረ። ከዚህም በኋላ ቅዱሳኑ ወደ ቦታው መለሱት። ሌሎችም ከሀገሩ ፍዩም የጎልማሳውን ስጋ ሰርቀው ወደ ፍዩም ሀገር ሲያደርሱለት የእግዚአብሔር መልአክ ነጥቆ ወደ አባቱ ስጋ መለሰው። መነኮሳትም ብዙ ጊዜ ፈተኑት። የወጣቱን ስጋ ከአባቱ ስጋ የሚለዩት ሆነው ነበር። በጠዋትም በአንድነት ያገኟቸው። ከመነኮሳትም አንዱ እንዲህ የሚል እስኪያይና እስኪሰማ ድረስ ለእግዚአብሔር ምስጋና ይሁን። እኛ በሕይወት ሥጋ ሳለን እርስ በርሳችን አልተለያየንም፣ በቤታችን ክርስቶስም ዘንድ አልተለየንም። እናንተ እርስ በርሳችሁ ለምን ትለያላችሁ? ከዚያች ቀን ወዲህ የለም
የለያቸው የለም። አረማውያን የአስቄጥስ ገዳም በአጠፋ ጊዜ ስለ ቅዱሳን ሰማዕታት ሥጋ መነኮሳቱ ፈሩ። ከቦታቸውም አፍልሰው ወስደው በከበረ አባ መቃርስ ቤተ ክርስቲያን ጎድን አኖሯቸው። የመቃብሩ ቦታም ሰሩላቸው። በላይም በሊቀ ጳጳሳት ታዎዶስዮስ ዘመን በሰማቸው ቤተ ክርስቲያን ሰሩላቸው። ሊቀ ጳጳሳት አባ ብንያማዊ ወደ አስቄጥስ ገዳም በመጣ ጊዜ የካቲት 5 ቀን እንዲከበር በዓልን ሰራላቸው። ይኸውም ሥጋቸው የተገለጠበት ነው። ቤተ ክርስቲያናቸውም እስከ ዛሬ አለች። በቅብጢ ቋንቋ ብህም በሲት በመባል የታወቀች ናት። ይህም 49 ማለት ነው። ለእግዚአብሔር ምስጋና ይሁን። እኛንም በከበረው ሰማዕታት ጸሎት ይማረን። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚህች ዕለት ከቁስጥንጥንያ ቤተ መንግስት ታላቆች የአንዱ ልጅ የሆነች ቅድስት አንስጣስያ አረፈች። እርሷም በላይዋ በደም ግባቷ እጅግ ያማረች ናት። ንጉሥ በስጥያኖስም ሊያገባት ፈልጎ እርሷ ግን ይህ በልቧ አልወደደችም። የንጉሥም ሚስት በሕይወት ነበረች። ንጉሥ እንደሚሻትም ለንግሥት ሚስት አስረዳቻት። በዚያም ጊዜ ንግሥቲቱ ወደ ግብጽ በመርከብ አሳፍራ በስውር ሸኘቻት። ከእስክንድሪያ ከተማ ውጪ ገዳም አሰራችላት። በዚያም ኖረች። ያም ገዳም በስሟ ተጠራ። የከበረች አስጣስያ በግብጽ ሀገር እንዳለች ንጉሥ ባወቀ ጊዜ ፈልገው ወደ እርሷ ያመጧት ዘንድ መልእክተኞችን ላከ። ይህንም ነገር ተረድታ ተነሳች። የወንዶችም ልብስ ለብሳ መስፍንን መሰለች። ወደ አስቄጥስ ገዳም ሄዳ ወደ አበምኔቱ አባ ዳንኤል ገባች። ሚስጥሯን ሁሉ ገለጠች። ለእርሱም ወስዶ በዋሻ ውስጥ ለብቻዋ አኖራት። እርሷም ሴት እንደሆነች ማንንም አላወቀም። በየሳምንቱ በእንስራ ውሃ ቀድቶ ከዚያ ዋሻ ደጃፍ እንዲያኖር አንዱን ደግ አረጋዊ አባ ዳንኤል አዘዘው። ያም ሽማግሌ አያውቅም። ይህች ቅድስት አንስጣስያ በጸሎት በጾም በመስገድ በትጋትም እየተጋደለች 28 ዓመት ኖረች። ውሃ ሲቀዳላት የነበረ ያ ሽማግሌ ባረፈ ጊዜ አባ ዳንኤል ያ ሽማግሌ ሲሰራ እንደ ነበረ ይሰራ ዘንድ ረዳቱን አዘዘው። ቅድስት አንስጣስያ ሀሳቧን በገድል ላይ እየጻፈች በበዓቷ ደጃፍ ታኖር ነበር። ረድኡም ወደ መምህሩ ወደ አባ ዳንኤል ይወስደዋል። የምትጽፈውን ምን እንደሆነ አያውቅም። በአንዲት ዕለትም የጻፈችበት ገል አመጣ። አባ ዳንኤልን ባነበበ ጊዜ አለቀሰ። ረድኡም ልጄ ሆይ ተነስ፣ የዚህ ቅዱስ ሰው ሥጋ ሂድና እንቅበር፣ እርሱ ከዚህ ዓለም ይለያልና አለው። በሄደም ጊዜ ወደ በዓቷ ገብተው ከእርሷ ተባረኩ። እርሷንም አባ ዳንኤል አባቴ ሆይ ስለ እግዚአብሔር ብለህ በላይ ካለው በቀር ምንንም ልብስ እንዳትገንዘኝ አለችው። ከዚህም በኋላ የከበረች አንስጣስያ ተነስታ ጸለየች። እኔ በእግዚአብሔር ዘንድ አደራ አስጠብቃችኋለሁ አለችና በምድር ላይ ተቀምጣ አረፈች። በላይዋም አለቀሱ። ሊቀብሯትም አስበው ረድኡ ይገንዛት ዘንድ ሲቀርብ እንደ በለስ ቅጠሎች ደርቀው ጡቶቿን ተመለከተ። ከተጋድለው ብዛት የተነሳ እንዲህ ሆኗልና። አባ ዳንኤልም አይቶ በማድነቅ ዝም አለ። ከቀበሯትም በኋላ ወደ ባታቸው ተመለሱ። ረድኡም ወደ አባ ዳንኤል ቀርቦ ሰገደለትና እንዲህ ሲል ለመነው። ስለ እግዚአብሔር ብለህ የዚች ቅድስት ዜናዋን ንገረኝ፣ ሴት እንደሆነች አይቻታለሁና። አባ ዳንኤልም የገድሏን ዜና ሊነግረው ጀመረ። እንዲህም አለው። እርሷ ከቁስጥንጥንያ ሀገር ከመንግስት ታላቅ ወገኖች ውስጥ የሆነች ስትሆን ሰውነቷ ለክርስቶስ ሰጥታ የዚህ ኃላፊውን ዓለም ክብር ሁሉ ተወች። ሰይጣን ከተዋጋችበት ከዚህ በታላቅ ተጋድሏ ለእኛ ለወንዶች የመመከሪያ ሊሆነን ይገባል። ከእርሷም የሴቶች ደካማነት አርቃ የኃይለኞች ወንዶች ብርታት ገንዘብ እስከ ማድረግ ደርሳ እግዚአብሔርን አገለገለችው። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቷ ይማረን፣ በረከቷ ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚህች ዕለት የከበረ መጥረቢያስ የሰሪሰኒዮስ ሰማዕት የመፍቀሬ ነዲያን ዮሴፍ መታሰባቸው ነው። በረከታቸው ከእኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። ጥር 26 ቀን የሚከበረው ዓመታዊ ቅዱሳን በዓላት 49 አረጋውያን ሰማዕታት ግብጽ ገዳመ አስቄጥስ ውስጥ
ቅድስት አንስጣስያ በ5ኛው መቶ ክፍለ ዘመን ከቆስጠንጢንያ ወደ ግብጽ ወርዳ ንግስናን ንቃ በበረሃ ስትጋደል የኖረች ቅድስት እናት ናት። ቅዱስ ዮሴፍ መፍቀሬ ነዳያን፣ አባ ጻማ ከተስዓቱ ቅዱሳን። ወርሃዊ ቅዱሳን በዓላት፦ ቅዱስ ቶማስ ሐዋርያ፣ አቡነ ሀብተ ማርያም ኢትዮጵያዊ፣ አቡነ ኢየሱስ ዘሐይቅ፣ አቡነ ሰላማ ከሳቴ ብርሃን። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳየነ ወጌጋየነ ከመ ንሕነኒ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ መዛክ ይእቲ መንግሥት ኃይለ ስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በይናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ማርያም ወንታነ ሀበ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለሙ ዓለም ለዘላለሙ አሜን።